የመጀመሪያ ልጄ መደፈሬን ሰማሁ ማለት ነው። ማን ደፈራት? ራሱ አቡዬ። ወይኔ ጉዴ! ስንት ዓመቷ ነበር? አቡዬ ያኔ 13 ዓመቷ ነበረ። 13 ዓመቷ ነበረ። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት፣ እንዳይሰማት። እኔ ቆሎ ሸጬ እኮ ያሳደግኳት ልጅ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 ዓመት ይሆናል። ወንድሜ ነበረ። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሷን ለመድፈር ሲፈልግ እሷን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይሄን ሰማው፣ ይሄን መርዶ ሰማው። ከዚህ ማለት እኔን እየተጠራጠርኩት እሱንም ያወቁት እኔ ነኝ። ለምን በቪዲዮ ለማወራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያደርጋል። አቡ አንዳንድ ርፎን ያደርጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮጊት ነው የምትመስለው። ከዛ ምን ሆነሽ ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዘኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር አትችልም። የሆነችው ነገር መናገርሽ አንዱን ሄድፎን ለራሱ አድርጎ አንዱን ሄድፎን ነው የሚሰጣት ስታናግሪያት። እዛ ነፃነት አይሰማትም፣ ማውራት አትችልም። ከዛ እህቴ ጋር ደወልኩና የኔ እህት ነበረችኝ። እሷ ጋር ደወልኩና እስቲ እባክሽ ቤቴ ሂጂልኝና ልጄ ምን እንደሆነችው አረጋግጭልኝ ስላት ወደ ቤት ሄደች ማለት ነው። እሺ ሄደችና እሷ መሄድ ትፈልጋለች ስላት እናቴ ትቆጣኛለች አለች። ለምን አደራ ሰጥቻት ነው የወጣሁት ማለት ነው። እሷ ታላቅ ስለሆነች ሽሮ መስራት ምናምን ነገር ቤት ውስጥ ስላልሰለመድኳት የእሱ እህት እየመጣች ነው እንጀራ ስትጋግር የነበረውና ከዛ እህቴ ሄደችና እናቴ አደራ ሰጥተኛለች እንዴት እወጣለሁ ትላታለች ለእህቴ ማለት ነው። እሱ የመጀመሪያ የተናነሾቹን ኃላፊነት አደራ ብለሻት ነው የወጣሽው ስትወጪ የወጣሁት ማለት ነው። ከዛ እህቴ አይ ያንቺ ፍቃድ ነው የምትፈልገውና እስቲ አንቺ ቦይስ አስቀምጭላትና የአንቺ ቦይስ ሰምታ ከወጣች ስትለኝ እሺ ብዬ ቦይስ አስቀመጥኩላት። እንደ ልጄ እዛ ቤት ካልተመቸሽ ኃላፊነት በዝቶብሽ ከሆነ እንደዚህ ይሄውሹ ከሆነ የመጀመሪያ ልጅ ነሽ፣ ስለዚህ እህቴ ጋር ሂጂ አልኳት ስላት እሺ በቃ በአንድ አፍ ነው ፌስታል ይዛ በልብሷ ፌስታል ይዛ የወጣችው ከእህቴ ጋር ማለት ነው። ከዛ ሄደችና እዛ አብሮ መኖር ጀመሩና እቤት መጣ። እሱ የሚኖርበት መጣና የእናቷ አው በጣም ማርያምን እኔ ዛሬ ማውራት ነው የሚያቅተኝ ማለት ነው። ጎኔ ለሰው እንደሌለ የሚያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃችኋል። ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሰሞኑን በጣም ጥፍት ብዬባቸዋለሁ የኔ ውዶች ማለት ነው። ያው ታውቁታላችሁ የስራ ጉዳይ ነው ማለት ነው። የኔ ጣፋጮች፣ የኔ ማሮች፣ የኔ ተናፋቂዎች ደግሞ ናፍቃችሁኛል። እያሰብኳችሁ ነበር ማለት ነው የኔ ውዶች ማለት ነው። እና በውስጥም ደግሞ ምነው ጠፋሽ ያላችሁኝ ማለት ነው። በጣም እጅግ በጣም አመሰግናለሁ ማለት ነው። ይሄን ያህል እንደምናፈቅ አላውቅም ነበር ማለት ነው። እና በጣም አመሰግናለሁ ውዶች ስለፈለጋችሁኝ እና ትንሽ ያው የስራ ጉዳይ ነው ታውቁታላችሁ። በዛ ምክንያት ነው ትንሽ ጠፋ ያልኩትና ለዛ ነው የሚወዱት። ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቱን እየተጫናችሁ ቤተሰብ ሆኖ አበረታቱን እላችኋለሁ። እንዲሁም ደግሞ ሌሎች እህቶቼ ወንድሞቼ ማለት ነው ለቤቱ ነባር የሆናችሁ ደግሞ ላይክ አድርጉ፣ ኮሜንት ምናምን አስተያየት ስጡኝ ማለት ነው ውዶች፣ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የኔ ጣፋጮች ማለት ነው።
እና ወላሂ ማለት ነው ቪዲዮን እንዳያችሁት በጣም ልብ የሚሰብር እና የሚያሳዝን ነገር ነው። ድምፄን ትንሽ አነስ ብዬባችኋለሁ፣ ሰው ስላለ እንዳለፈልፍ ይህች ክፍታፍ እንዳይሉ ደግሞ ማለት ነው። እና የኔ ወዶች ትንሽ ለቪዲዮ አይመችም እና የኔ ወዶች ማለት ነው ወላሂ ልብ የሚሰብር እና የሚያሳዝን ጊዜ ላይ ነው ያለ ነው ማለት ነው። የስደት እህቶቼ ወላሂ በእርግጥ ችግርን የሚያውቀው ያለበት ሰው ነው የሚያውቀው ያውቀዋል ማለት ነው። ልጅም ደግሞ ያለው ሰው ነው በጣም የሚያውቀውም የሚረዳውም ማለት ነው። እና እህቶቼ ማለት ነው ወላሂ እንደው እናት ካላችሁ ለእናታችሁ ሰጥታችሁን ማለት ነው። ለእህታችሁ ብትሰጡትም እህት ቤት ያለው ሰውዬ ምን እንደሆነ አታውቁም። ከባድ ነው ወላሂ። እንደው ስደትን ውይ አላህ እንደምን በጣም ወላሂ እንዴት እንደዘገነነኝ በእርግጥ የእሷ አባት አይደለም ማለት አባትያ ተብዬ ነው እንኳን አይደለም ለአባትያ መስጠት አይደለም የራስ አባት ራሱ አሁን ላይ በጣም ከባድ ነው ወላሂ። የራስ አባት ራሱ አሁን ላይ በጣም ከባድ ነው። እያየን ነው። የራስ አባት ራሱ የሆነ ነገር ልጆቻችን እያደረጉ የሆነ በቃ ያልሆነ ነገር ላይ የተደረገ ነው። አሁን ላይ ጊዜው በጣም ከባድ ነው ወላሂ። አላህ ይጠብቃቸው። እንግዲህ ምንም ማድረግ አይቻልም። እኛ ምንም ማድረግ አንችልም። ለእነሱ የተሻለ ህይወት ለመስጠት የተሻለ ደረጃ ላይ ለማድረስ ነው በስደት እየለፋን ያለ ነው ማለት ነው። ለልጆቻችን ስንል ማለት ነው። የኔ ውዶች እህቶቼ እባካችሁ ከእናታችሁ ውጭ ማለት ነው ከቻላችሁ ከእናታችሁ ውጭ ባሰጡ ላይ ይመረጣል። ለእህት ብትሰጡ እህቲቱ ቤት ያለው ሰውዬ ምን እንደሆነ አይታወቅም ማለት ነው። ማለት ባለቤቷ ምን ይሆን ማለት በጣም ጥሩ ነው ብላችሁ አስባችሁት ራሱ የሰው ልጅ ይቀየራል። ወላሂ በጣም ጥሩ ነው ብላችሁ አስባችሁት ራሱ የሆነ ነገር ነው ባህላ ተቀያይሮ ነው የምታገኙት። እና እንደዚህ ስለሆነ ወንድም ካላችሁ ደግሞ አጓጉልም ካለ እሱም ከባድ ነው። አጓጉል ልጆች ቤት ውስጥ ካሉ ማለት ነው። እና ብቻ ሱብሃንአላህ እሱ ረህመቱ እሱ እዝነቱ እሱ አላህ ሱብሃነሁ ወተዓላ እሱ ይጠብቃቸው ነው እንጂ የሚባለው የ13 ዓመት ልጅ እስኪሆን ምን ፈልጎ ነው ላላባችሁ? ምን አባቱ ፈልጎ ነው? እቃው ኩልሽልሽ ያርግለት። ቢስሚላህ ኧረ ቢስሚላህ ወላሂ በጣም ከባድ ነው። ብቻ እንግዲህ ለእናቲቱ መጽናናት ይስጣት። ምንም ማድረግ አይቻልም ወላሂ። ብዙ እህቶቻችን የስድስት እህቶቻችን በጣም እየተጎዱ ነው ያሉት በብዙ ነገር ወላሂ። በልጅ ናፍቆት አለ። በዛ ላይ ደግሞ አስቡት እስኪ እሷ ለሱ ሳታመታ ልጇን እንደዚህ ማበለሻሸት ምን ይሉታል እስኪ? ሱብሃንአላህ ያ አላህ። እንደው ይሄንን እንደው ምን አለ እንደው ጦሽ አድርጎ ነገሩን ቆርጦ ማለት ነው ወላሂ ውዶች ማለት ነው ነገርየውን ቁርጥ አድርጎ በቃ ማንጠልጠል ከላይ ተኝቶ ከዛ ይያታል ወደ ላይ ማለት ነው። በቃ ሁሌ እንዳማረው ይቀራል። አፈራባቱ ይብላና ማለት ነው ወላሂ እጅግ በጣም ልብ የሚሰብር ነገር ነው። የ13 ዓመት ልጅ እስካሁን ገና አንቦጠጠላ ሩጣ ያጠገበች ሱብሃንአላህ ወላሂ። እና እህቶቼ እባካችሁ እህቶቼ ተጠንቀቁ ማለት ነው። ብትችሉ ከተማ ላይ ያላችሁ ከተማ ትንሽ ወደ ከተማ ቀረብ ያላችሁ ኔትወርክ ምናምን የሚሰራ በደንብ ከሆነ በስልክ ብትከታተሏቸው። አሁን ቴክኖሎጂ ሰልጥኗል። በስልክ ብትከታተሏቸው ምን ላይ እንደሆኑ እንዴት እንደሆኑ ምናምን በዛ ብትከታተሏቸው አሪፍ ነው ማለት ነው። አሁን እሷ እንዳለችው ልጅቷ ራሱ ልትነግረኝ አልቻለችም። ስልክ አለ ልትነግረኝ አልቻለችም ማለት በአንዱ ኤርፎን ይዞ ሁለት ስልኩ ላይ ሰክቶ በዛ ነው እሷ ስትደውል በአንዱ ኤርፎን እሱ ይሰካል፣ በአንዱ ኤርፎን ልጅቷ ትሰካለች። የምታወራውን ይሰማል። እንዳትነግራለ እናቲቱ ይገላ እንግዲህ እያስፈራራት ሊሆን ይችላል ማለት ነው። ደግሞ ነው እንጂ ምን ሊሆንል ይችላል? እና እንደዛ ስለሆነ መናገር ራሱ ለእናቲቱ ራሱ መናገር አልቻለችም። እህቷ ባትነግራት ኖሮ ማለት ነው። እንደዛ ስለሆነ ቅርብ አካባቢ ከተማ አካባቢ ካላችሁ ኔትወርክ ምናምን የሚሰራ ከሆነ በስልክ ተከታተሏቸው። አሁን ቴክኖሎጂ ሰልጥኗል፣ በጣም ቀላል ነው። እና እንደዛ ስለሆነ ልጆቻችሁን ባላችሁ አቅም እንትን በሉ ተከታተሏቸው ማለት ነው ውዶቼ ማለት ነው። በተረፈ ጠባቂው አላህ ሱብሃነሁ ወተዓላ ነው። አላህ ይጠብቃችሁ ባሉበት። አላህ በሰላም አላህ ያገናኛን ከልጆቻችን ጋር ማለት ነው። የኔ ውዶች አበረታቱኝ፣ እኔም አበረታቱኝ እና ሰብስክራይብ አድርጉልኝ ውዶቼ ማለት ነው። ቻው